ጋይስ ማንንም አትስሙ። በዚህ ዘመን ኢንፎርሜሽን በጣም ቺፕ ነው። ኤቭሪበዲ የሆነ ኢንፎርሜሽኖችን ግራብ ማድረግ በጣም ቀላል ነው። ለዛ ነው አብዛኛው ሰው መካሪ ይሆን። ስለዚህ እናንተ መጀመሪያ ለማድረግ ያለባችሁ በህይወት ምንድነው ማሳካት እንፈልገው፣ ምንድነው አቺ ማድረግ እንፈልገው የሚለው ነገር ዲፋይን አድርጉና ለዛ ቀድሞ ያሳቡ ሰዎችን አፕሮች አሉ። ለምሳሌ ቢዝነስ መስራት ከሆነ የምትፈልጉት ያ የሚመክራችሁ ሰው ሪሊ ቢዝነስ እየሰራ ያለ ሰው ነው። ትዳር ላይ ከሆነ ሰክሰስፉል ሆነ የምትፈልጉት ያ የሚመክራችሁ ሰው ትዳር ይዞ ትዳሩ ላይ ሰክሰስፉል የሆነ ሰው ነው ወይ የሚለው ነገር ሰርች አድርጉ። እንደዛ ካልሆነ ኤቭሪበዲ ከሆነ ቦታ አንብቦ መጥቶ ኦር ደግሞ ሰምቶ መጥቶ ሊመክራችሁ ይችላል። ኤክስፒሪየንስ ካልተደረጉ ድረስ ያ ነገር ፕሩፍ ካልተደረገ ይሰራል ማለት አይደለም። ለዛ ነው የኛ ኤጁኬሽን ሲስተም ፌል ያደረገው። ብዙ ሰዎች ማስተርስ ፒኤችዲ ያላቸው ሰርቲፋይድ ናቸው፣ ነገር ግን አንድም ቀን ቢዝነስ ሰርተው ሳያውቁ ስለ ቢዝነስ ስለ ኢንተርፕረነርሺፕ ያስተምሯቸዋል። ፕሩቭ ያልተደረገ ነገር ነው። ለዛ ነው አብዛኛው ሰው የሆነ ፔፐሩን ይዞታል፣ ነገር ግን ህይወት ላይ ሰክሰስፉል ያልሆነ። ስለዚህ ህይወት ላይ ሰክሰስፉል መሆን ፈልጉ ከሆነ ወይ ደግሞ ኤኒ ኤራ ላይ ሰክሰስፉል መሆን ፈልጉ ከሆነ ቀድመው ያን ነገር ያሳኩ ሰዎችን የጻፉትን መጽሐፍ ሊሆን ይችላል፣ የእነሱን ፖድካስት ሊሆን ይችላል፣ የእነሱን ሴሚናር ሊሆን ይችላል ፎሎ በማድረግ ሰክሰስፉል መሆን ይችላል።